ያ ብዙዎችን ያስደነገጠውና ቀጠናውን ወደ ከፋ ቀውስ የከተተው የአሜሪካ የእስራኤልና የኢራን ግጭት ዛሬ በታሪካዊ የሰላም ስምምነት መቋጫውን ሊያገኝ እንደሚችል ተሰምቷል። ለረጅም ጊዜ ሲካሄድ የቆየው የጦርነት ነበልባልና የዛቻ ፖለቲካ በሰላም ሊተካ ከጫፍ ደርሷል። በፓኪስታን አደራዳሪነት የሚከናወነው ይህ ዲፕሎማሲያዊ ሂደት የሆርሙዝ የባህር በርን ለዓለም አቀፍ የንግድ እንቅስቃሴ ክፍት በማድረግ ረገድ ትልቅ ሚና እንደሚጫወት ይጠበቃል። ሆኖም የሰላም ስምምነቱ ዜና በዓለም መድረክ ላይ ትልቅ ድምቀት ቢኖረውም ከዚህ ውሳኔ በስተጀርባ ትራምፕ ይህንን ድርድር በአስቸኳይና በአንገብጋቢነት እንዲፈልጉ ያደረገ ሌላም ሚስጥራዊ መረጃ ወጥቷል። ጦርነቱ በአሜሪካ የነዳጅ ማከማቻ ማዕከላት ውስጥ ያልተጠበቀ የክምችት እጥረት በመፍጠር ለኢኮኖሚው አደጋ ደቅኖ ነበር። ይህ የውስጥ ኢኮኖሚያዊ ጫና የትራምፕን የውጭ ግንኙነት ስትራቴጂ እንዴት እንደቀየረውና ከኢራን ጋር የሰላም ስምምነት ላይ ለመድረስ ለምን እንደገፋፋቸው የነዳጅ ኢኮኖሚስቶች እየገለጹ ይገኛሉ። በዛሬው ዝግጅታችን ዛሬ እሁድ እንደሚፈረም በሚጠበቀው በዚህ ታሪካዊ ስምምነት ዝርዝር ሁኔታዎች ላይ ትኩረት እናደርጋለን። በተለይም ከዲጂታል ፊርማው እስከ ነዳጅ አቅርቦቱ መረጋጋት ድረስ ያሉትን ቁልፍ ጉዳዮች እንቃኛለን። ከዚህ በተጨማሪም የትራምፕ አስተዳደር ከኢራን ጋር ስምምነት ለመፈራረም ለምን እንደተጣደፈ የሚያሳየውን የነዳጅ ማከማቻ አሳሳቢ ሁኔታና በቀጣይ በክልሉ ሊኖሩ የሚችሉ ተጽዕኖዎችን በሰፊው እንዳስሳለን። አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል ለረጅም ጊዜ ሲካሄድ የቆየውን ውጊያ የሚያቆም ስምምነት ዛሬ እሁድ እንደሚፈረም አስታውቀዋል። ይህ ውሳኔ በሁለቱ ሀገራት መካከል ዳግም ሊያገረሽ የነበረውን ውጥረትና የዛቻ ፖለቲካ በአጭር ጊዜ ውስጥ ወደ ሰላም ድርድር ለመቀየር የተወሰደ ትልቅ እርምጃ ነው። ምንም እንኳ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በስምምነቱ ትክክለኛ የጊዜ ሰሌዳ ላይ ጥንቃቄ የተሞላበት አስተያየት ሰጠው የነበረ ቢሆንም የፓኪስታን መንግስት እንደ ዋና አማላጅ ስምምነቱ በሚቀጥሉት 24 ሰዓት ውስጥ እንደሚጠናቀቅና ለኤሌክትሮኒክ ፊርማ ዝግጅት እየተደረገ መሆኑን አረጋግጧል። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት መልእክት ስምምነቱ ሲፈረም ወዲያውኑ ለዓለም ነዳጅ አቅርቦት ወሳኝ የሆነው የሆርሙዝ የባህር በር ለሁሉም ክፍት እንደሚሆን አስታውቀዋል። ይህ የዲፕሎማሲያዊ እንቅስቃሴ ለዓለም ገበያ መረጋጋትና ለቀጠናው ሰላም ትልቅ ተስፋን የፈጠረ ክስተት ሆኖ ተመዝግቧል። ነገር ግን ከዚህ የሰላም ስምምነት ዜና ጋር ተያይዞ ትራምፕ ለምን ይህን ውሳኔ በአስቸኳይ መውሰድ እንደፈለጉ የሚያሳይ አንድ አስገራሚ መረጃ ወጥቷል። በኢኮኖሚ ተንታኞች እንደሚነገረው ትራምፕ ስለ ኢነርጂ ሀብት በኩራት ቢናገሩም የአሜሪካ የኢነርጂ ኢኮኖሚ ከኢራን ጋር ያለው ጦርነት በተባባሰበት በዚህ ወቅት ወደ አደገኛ አዘቅት እያመራ መሆኑን ተረድተዋል። የነዳጅ ማከማቻ ማዕከል በሆነው በኩሺንግ ኦክላሆማ ያለው የክምችት መጠን በከፍተኛ ሁኔታ መቀነሱ ለአሜሪካ አስተዳደር ትልቅ የማንቂያ ደወል ሆኗል። ከ75 ሚሊዮን በርሜል በላይ አቅም ባለው በዚህ ማዕከል ውስጥ በአሁኑ ወቅት ያለው የነዳጅ መጠን ለኢኮኖሚው አደጋ ሊደቅን የሚችል ደረጃ ላይ ደርሷል። ይህ የነዳጅ እጥረት አሜሪካ በነዳጅ ገበያ ላይ ያላትን ተጽዕኖ በመቀነስ በፖለቲካዊ አቋሟ ላይ ጫና እየፈጠረ ይገኛል። ስለሆነም ትራምፕ የኢኮኖሚ ውድቀትን ለመከላከልና የነዳጅ ዋጋን ለማረጋጋት ከኢራን ጋር ስምምነት ላይ መድረስ አማራጭ የሌለው የመጨረሻ መንገድ ሆኖ ታይቷቸዋል የተባለው የኩሺንግ ማከማቻ በደረሰበት አስከፊ ደረጃ የተነሳ ከኢራን ጦርነት መጀመር 105 ቀናት በኋላ ያለው የክምችት መጠን ወደ 21.6 ሚሊዮን በርሜል ብቻ ዝቅ ብሏል። ይህ መጠን በአማካይ ለቀናት የአሜሪካ ፍጆታ የሚበቃ ብቻ በመሆኑ የአሜሪካን የኃይል አቅርቦት አደጋ ላይ ጥሎታል። የአሜሪካ የንግድ መገናኛ ብዙሃን እንደዘገቡት የጥሬ ነዳጅ መጠን ከ20 ሚሊዮን በርሜል በታች መውረድ እንደ ባዶ ክምችት የሚቆጠር ሲሆን ያለውም ነዳጅ ለኢንዱስትሪ አገልግሎት የማይውል የደለል ክምችት ነው። ይህ የክምችት መመናመን በሌሎች የኢንዱስትሪ ሀገራትም እየታየ ያለው ዓለም አቀፍ አዝማሚያ ሲሆን በየቀኑ ከሚገመተው 2.6 ቢሊዮን በርሜል ክምችት ላይ 6.3 ሚሊዮን በርሜል እየጠፋ ነው። ኢኮኖሚስቶች እንደሚሰጉት ክምችቱ በሌላ 100 ሚሊዮን በርሜል ቢቀንስ የነዳጅ ማስተላለፊያ መስመሮች በቂ ግፊት መጠበቅ አይችሉም። ይህ የነዳጅ እጥረት የነዳጅ ማጣሪያዎችን የመስራት አቅም በእጅጉ ይገድባል። ይህም በአሜሪካ የነዳጅ ገበያ ላይ ከፍተኛ የሆነ አለመረጋጋትን ይፈጥራል። አንዴ ይህ የነዳጅ እጥረት ወደ አስከፊ ደረጃ ከደረሰ የትራምፕ የፖለቲካ ህልውና ሳይቀር አደጋ ላይ ሊወድቅ ይችላል። ትራምፕ ይህንን የኢኮኖሚ አደጋ ጠንቅቀው ስለሚያውቁ ገበያው ሳይፈራረስና የዋጋ ግሽበት ከቁጥጥር ውጪ ሳይወጣ ስምምነቱን ለመፈረም መገደዳቸው ግልጽ ነው። የአሜሪካ መንግስት አሁን ከሁለት አስቸጋሪ አማራጮች በአንዱ ላይ መውደቁ አይቀሬ ነው። የመጀመሪያው አማራጭ ነዳጅ ወደ ውጭ መላክን መገደብ ሲሆን ይህ ደግሞ በአሜሪካ አጋሮች ላይ ከፍተኛ ተጽዕኖ ይፈጥራል። ሁለተኛውና ይበልጥ አደገኛው አማራጭ ገበያው በራሱ እንዲመራ መፍቀድ ሲሆን ይህም የነዳጅ ዋጋን በአንድ በርሜል ወደ $200 እና ከዚያ በላይ እንዲያሻቀብ ያደርጋል። ይህ የዋጋ ጭማሪ በምላሹ የሌሎች ሸቀጦች ሁሉ ዋጋ እንዲጨምር በማድረግ በአሜሪካ ኢኮኖሚ ላይ ከፍተኛ የዋጋ ግሽበት ይፈጥራል። ትራምፕ ይህንን ኢኮኖሚያዊ ውድቀት ለማስቀረት ነው ከኢራን ጋር ስምምነት ላይ ለመድረስ ይህን ያህል የቸኮሉት ሲሉ ተንታኞች ይናገራሉ። ከዚሁ ጋር ተያይዞ ትራምፕ ስምምነቱን በተመለከተ ባወጡት መግለጫ የኢራንን የኒውክሌር መርሃ ግብር በተመለከተም
አቋማቸውን አንጸባርቀዋል። በኢራን የዩራኒየም ክምችት ላይ ያተኮረው ንግግራቸው ሁኔታው ሲረጋጋ ወደ ውስጥ ገብተው የኒውክሌር ብናኙን እንደሚወስዱና በኋላም እንደሚደመሰስ ገልጸዋል። ይህ የትራምፕ ንግግር ኢራን ለበርካታ አስርት ዓመታት ስትከሰስበት የነበረውን የኒውክሌር መርሃ ግብር የመቆጣጠር ፍላጎት የሚያሳይ ነው። ምንም እንኳ ኢራን ፕሮግራሟ ለሰላማዊ አገልግሎት እንደሆነ ደጋግማ ብትገልጽም የምዕራባውያን ሀገራት አሁንም ጥርጣሬ አላቸው። ትራምፕ አክለውም ስምምነቱ በፍጥነት በቀላሉና በተቀላጠፈ ሁኔታ ካልተፈጸመ ዋሽንግተን የመጨረሻ አማራጭ እንዳላት ማስጠንቀቃቸው የአሜሪካን አቋም ከባድነት የሚያሳይ ነው ተብሏል። ይህ የትራምፕ ማስጠንቀቂያ ከስምምነቱ ጎን ለጎን ዲፕሎማሲያዊና ወታደራዊ ጫናዎችን ለመጠቀም ያለውን ዝግጁነት በግልጽ ያሳያል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ስምምነቱ ከምንጊዜውም በላይ መቃረቡን በኤክስ ገጻቸው ላይ በማስፈር የሰላም ሂደቱ በተሳካ ሁኔታ እየተከናወነ መሆኑን ጠቁመዋል። ፓኪስታን እንደ አማላጅ ሀገር የኤሌክትሮኒክ ፊርማ ለማድረግ እየተዘጋጀች ሲሆን በሚቀጥለው ሳምንት ደግሞ በቴክኒክ ደረጃ ውይይቶች እንደሚቀጥሉ አስታውቀዋል። ይህ የፓኪስታን ንቁ ተሳትፎ ለስምምነቱ ስኬት ትልቅ አስተዋጽኦ እያበረከተ ነው። የአሜሪካና የኢራን ባለስልጣናት የስምምነቱን ዝርዝር ሁኔታ በተለያዩ አጋጣሚዎች ሲያሳውቁ ቆይተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አርብ ዕለት ከአሜሪካ ጋር ስምምነት ላይ ለመድረስ መቃረባቸውን ማረጋገጣቸው የሁለቱ ሀገራት የዲፕሎማሲ ግንኙነት መሻሻል አመላካች ነው። በሰላም ስምምነቱ ዙሪያ እየተደረጉ ያሉ ድርድሮች በሁለቱ ሀገራት መካከል ለረጅም ጊዜ ሲካሄድ የነበረውን ጥርጣሬ ለመቀነስ ከፍተኛ ሚና እንደሚጫወትም ተነግሯል። የስምምነቱ ዋና ዋና ይዘቶች በእስራኤልና በሂዝቦላህ መካከል በሊባኖስ ያለውን ግጭት ማብቃትን ያካትታል ብለዋል አባስ አራግቺ። ይህ ነጥብ ስምምነቱ በቀጠናው ያለውን ውጥረት ለመቀነስ ያለውን ሰፊ ዓላማ ያሳያል። በተጨማሪም ስምምነቱ የሆርሙዝ የባህር በርን እንደገና መክፈትና አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ ማንሳትን የያዘ መሆኑ ተገልጿል። ሆኖም ስለ ኢራን የኒውክሌር መርሃ ግብር የሚደረጉ ንግግሮች ከዚህ ስምምነት በኋላ እንደሚጀመሩ መጠቀሱ የሁለቱን ሀገራት የጋራ መግባባት ውስብስብነት የሚያሳይ ነው። የአሜሪካ ባለስልጣናት ለኢራን የሚሰ የኢኮኖሚ ጥቅም ቴህራን ግዴታዎቿን በምትወጣበት ሁኔታ ላይ የተመሰረተ እንደሚሆን አረጋግጠዋል። ይህ ሁኔታ አሜሪካ ስምምነቱን በክትትል ስር እንደምታደርገውና ማንኛውንም የስምምነት ጥሰት እንደማትታገዝ ግልጽ ያደርጋል። ከዚህ ቀደም ከአሜሪካ የወጡ ዘገባዎች ሊባኖስ በዚህ ስምምነት ውስጥ ላትካተት እንደምትችል ቢጠቁሙ ኢራን በጉዳዩ ላይ ጸንታ በመቆየቷ ስምምነቱ የሊባኖሱን ቀውስ ጭምር እንዲያካትት ተደርጓል። ይህ የኢራን አቋም ለስምምነቱ ስኬት የሰጠችውን ቅድመ ሁኔታ ያሳያል። በቅርብ ወራት ውስጥ የዚህ ስምምነት ተፈጻሚነት ይጠበቅ ነበር፣ ነገር ግን በመጨረሻዎቹ ደረጃዎች ሳይጠናቀቁ መቅረታቸው ይታወሳል። ይህም የሁለቱን ሀገራት የዲፕሎማሲ ድርድር ውስብስብነት የሚያሳይ ነው። አሁን ግን በሁለቱም ወገን ያለው የኢኮኖሚና የፖለቲካ ጫና የጋራ ስምምነት ላይ ለመድረስ ወሳኝ ምክንያት ሆኗል። በሁለቱ ሀገራት መካከል እየተደረገ ያለው ድርድር ዓለም አቀፉ ማህበረሰብ በቅርበት እየተከታተለው የሚገኝ ሲሆን የሰላም ስምምነቱ ውጤታማነት ለዓለም ኢኮኖሚ መረጋጋት ቁልፍ እንደሆነ ይታመናል። ዛሬ እሁድ እንደሚፈረም በሚጠበቀው በዚህ ታሪካዊ ስምምነት ላይ የፊርማው ሂደት በዲጂታል መንገድ እንደሚካሄድ የተገለጸ ሲሆን ይህም በዲፕሎማሲያዊ ታሪክ ውስጥ ያልተለመደና ፈጣን የመፍትሄ እርምጃ ተደርጎ ተወስዷል። የፓኪስታን የውጭ ጉዳይ ሚኒስትር ለዚህ ሂደት የሚያስፈልጉትን ቴክኒካዊ ቅድመ ሁኔታዎች ሙሉ በሙሉ ማጠናቀቁን ያረጋገጠ ሲሆን የሁለቱ ሀገራት ከፍተኛ ባለስልጣናት በመስመር ላይ በመገናኘት ስምምነቱን በይፋ የሚያጸድቁበት አሰራር ተመቻችቷል። ይህ አሰራር በሰዓታት ውስጥ ስምምነቱን ወደ ተግባር ለመቀየር ያለውን ከፍተኛ ፍላጎት የሚያሳይ ነው። ስምምነቱ ሲፈረም ወዲያውኑ ተግባራዊ የሚሆኑት አንቀጾች በሆርሙዝ የባህር በር ላይ የነበረው ወታደራዊ የቁጥጥር እገዳ እንዲነሳና የንግድ መርከቦች ወደ ቀድሞ ነፃ እንቅስቃሴያቸው እንዲመለሱ ያስችላል። ይህም በዓለም የነዳጅ ገበያ ላይ ለተፈጠረው ከፍተኛ የዋጋ መዋዠቅ ፈጣን ምላሽ የሚሰጥ ተደርጎ ታይቷል። የዛሬው ስምምነት ዋና መሰረት የሆነው የተኩስ አቁም ስምምነት በሊባኖስ በኩል እየተካሄደ ያለውን ግጭት ሙሉ በሙሉ የሚያቆም አዲስ ምዕራፍ እንደሚከፍትም ይጠበቃል። ይህ ለውጥ እስራኤልና ሂዝቦላህ ከጦርነት ወደ ድርድር እንዲሸጋገሩ የሚያስገድድ ሲሆን ይህም በሊባኖስ ድንበር አካባቢ ለነበረው የረጅም ጊዜ አለመረጋጋት መፍትሄ ይሰጣል ተብሎ ይታመናል። ስምምነቱ የሚዘረዝራቸው ነጥቦች የሁለቱን ወገኖች የጦር መሳሪያ እንቅስቃሴ በመገደብና በተባበሩት መንግስታት ድርጅት ታዛቢዎች ክትትል የሚደረግበት ሰላማዊ ቀጠና እንዲፈጠር የሚያስገድዱ ናቸው። የሁለቱ ሀገራት ወታደራዊ አመራሮች ከፊርማው በኋላ በሚቀጥሉት ቀናት ለቴክኒካዊ ውይይት እንደሚገናኙም ይጠበቃል። ይህ ሂደት በተሳካ ሁኔታ ከተጠናቀቀ በሊባኖስ ያለው ግጭት ለዘለቄታው እንዲያቆም ትልቅ አስተዋጽኦ ይኖረዋል። በአሜሪካና በኢራን መካከል የሚፈረመው ይህ ሰነድ በኢራን ወደቦች ላይ የተጣሉትን ማዕቀቦች ለማንሳት ያለውን ሂደት በዝርዝር የያዘ መሆኑ ታውቋል። ይህ እርምጃ ለኢራን የኢኮኖሚ መረጋጋትና ዓለም አቀፍ የንግድ ግንኙነትን እንደገና ለማደስ ትልቅ እድል የሚፈጥር ነው። ይሁን እንጂ ስምምነቱ በሁኔታዎች ላይ የተመሰረተ ወይም ኮንዲሽናል መሆኑ የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። ይህም ማለት ቴህራን በስምምነቱ ላይ የተቀመጡትን ማናቸውንም ግዴታዎች ካጓደለች ማዕቀቦቹ ወዲያውኑ እንደሚመለሱ ግልጽ ሆኗል። ይህ የጥንቃቄ እርምጃ ዋሽንግተን በድርድሩ ላይ ያላትን የቁጥጥር አቅም ለማስቀጠል
ለመቀጠል የምትጠቀምበት ዋና ስልት ነው። የኢራን መንግስትም ይህንን መስፈርት በመቀበል ከዓለም አቀፍ ማዕቀቦች ነጻ ለመውጣት የሚያደርገውን ዲፕሎማሲያዊ ጥረት አጠናክሮ ቀጥሏል። የኒውክሌር መርሃ ግብርን በተመለከተ ለዛሬው ስምምነት አባሪ ሆኖ የሚቀመጠው ነጥብ የሁለቱ ወገኖች የሀሳብ ልዩነት መገለጫ ሆኖ ቀጥሏል። ምንም እንኳ ትራምፕ አሁን ባለው የሰላም ስምምነት ላይ ይህንን ጉዳይ ለሌላ ጊዜ ማስተላለፋቸው ስምምነቱን ለማፋጠን ቢረዳም ለወደፊት ግን በኒውክሌር ጉዳይ ላይ የሚደረገው ድርድር ከባድ ፈተና እንደሚሆን ተንታኞች ይገምታሉ። በአሁኑ ወቅት የኒውክሌር ጉዳይን ወደ ኋላ መግፋት አሜሪካና ኢራን በዋናው ጉዳይ ላይ ቆይተው ወደ ሌላ ግጭት እንዳያመሩ ያስችላቸዋል። በሌላ በኩል ደግሞ የኒውክሌር መርሃ ግብሩ በኢራን የደህንነት ፖሊሲ ውስጥ ያለው ስፍራ ከፍተኛ በመሆኑ በቀጣይ በሚደረጉ ውይይቶች ይህ ነጥብ በድርድሩ ውስጥ ማዕከላዊ ቦታ እንደሚኖረው ይጠበቃል። የፓኪስታን ሚና በዛሬው ሂደት እጅግ ወሳኝ የነበረ ሲሆን የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች በማቀራረብ ረገድ ያሳየችው የዲፕሎማሲ ብቃት የክልሉን ሰላም ለማረጋገጥ የሚደረገውን ጥረት አሳይቷል። ጠቅላይ ሚኒስትር ሼህባዝ ሻሪፍ ስምምነቱ ሲፈረም ወዲያውኑ በክልሉ ያለውን የደህንነት ሁኔታ ለመገምገም ከሁለቱም ወገኖች ጋር ውይይት እንደሚጀመሩ ገልጸዋል። ፓኪስታን እንደ መካከለኛ ሀገር ይህ ስምምነት በክልሉ ሌላ የጦርነት ነበልባል እንዳይቀሰቀስ የሚያደርግ የጋሻ አጥር እንዲሆን ትፈልጋለች። የዛሬው ቀን የፊርማ ስነ ስርዓት የዓለም አቀፍ የዲፕሎማሲያዊ መድረክ ትኩረት ሆኖ የሚቀጥል ሲሆን የፊርማው መሳካት በሌሎች ቀጠናዊ ግጭቶች ላይም ተጽዕኖ ሊያሳድር እንደሚችል ይጠበቃል። ስምምነቱ ዛሬ እሁድ ተፈጻሚ ከሆነ በኋላ ከሳምንት በኋላ በባለሙያዎች ደረጃ በሚጀመረው ቴክኒካዊ ውይይት ለስምምነቱ ዘላቂ የሚሆኑ ዝርዝር መመሪያዎች እንደሚወጡም ታውቋል። ይህ የቴክኒክ ደረጃ ውይይት የሆርሙዝ የባህር በርን የቁጥጥር ስርዓት፣ የንግድ መርከቦችን የደህንነት ዋስትናና በባንክ ዘርፍ የሚደረጉ ግብይቶችን በዝርዝር የሚመለከት ይሆናል። ሁለቱም ሀገራት ለዚህ ስብሰባ ያላቸውን ልዑካን መምረጥ የጀመሩ ሲሆን ይህ የውይይት መድረክ በስምምነቱ ላይ ያሉትን ክፍተቶች በመሙላት ዘላቂ ሰላምን ለማምጣት ወሳኝ እርምጃ ይሆናል። የዓለም ህዝቦች በዛሬው ቀን የሚፈረመውን ይህንን ስምምነት በጉጉት የሚጠባበቁት ለነዳጅ ዋጋ መረጋጋትና ለዓለም አቀፍ ሰላም ፋይዳ ስላለው ነው። በጥቅሉ ሲታይ ዛሬ የሚፈረመው ስምምነት ለአሜሪካና ለኢራን ብቻ ሳይሆን ለመላው ዓለም ኢኮኖሚ የሰላምና የመረጋጋት ተስፋን የሰነቀ ታሪካዊ ክስተት ነው ማለት ይቻላል። ምንም እንኳ በኒውክሌር መርሃ ግብርና በሌሎች የደህንነት ጉዳዮች ላይ ገና ረጅም የዲፕሎማሲ ጉዞ የሚጠብቃቸው ቢሆንም የሆርሙዝ የባህር በርን እንደገና መክፈትና ግጭቶችን በድርድር መፍታት መቻላቸው ግን ቀጠናውን ከቀውስ አዘቅት የሚያወጣ ወሳኝ እርምጃ ነው። የዓለም አቀፉ ማህበረሰብም ይህንን የሰላም ተነሳሽነት በከፍተኛ ትኩረት እየተከታተለው ሲሆን ስምምነቱ በሁለቱ ሀገራት መካከል ያለውን የረጅም ጊዜ አለመተማመን ለመሻር መሰረት ይጥላል ተብሎ ይጠበቃል። በመጨረሻም ፕሬዚዳንት ትራምፕ በአስቸኳይ ወደዚህ የሰላም ስምምነት እንዲያመሩ ያደረጋቸው የነዳጅ ክምችት እጥረት፣ ኢኮኖሚና የውጭ ፖለቲካው እንዴት በጠበቀ ሁኔታ የተቆራኙ እንደሆኑ የሚያሳይ ነው። የፓኪስታን አደራዳሪነትና የሁለቱ ወገኖች የጋራ ፍላጎት በዛሬው ዕለት የተገኘው የዲፕሎማሲያዊ ድል ውጤት ነው። ከፊርማው በኋላ በሚቀጥለው ሳምንት የሚጀመሩት የቴክኒክ ውይይቶችም ስምምነቱን ወደ ዘላቂ የሰላምና የትብብር ማዕቀፍ የሚቀይሩት ወሳኝ ምዕራፎች ይሆናሉ። ይህ የዛሬው ውሳኔም በዓለም አቀፍ የነዳጅ ገበያ ላይ ለተፈጠረው ከፍተኛ ውጥረትና የዋጋ ግሽበት እፎይታን የሚያመጣ ይሆናል ተብሎ ይታመናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም